ሰላም እንዴት ናችሁ? የጀሙ ዩቲዩብ ቻናል ቤተሰቦች እንኳን ወደ እኔ ዩቲዩብ ቻናል በሰላም መጣችሁ። ዛሬም ከባለፈው የቀጠለ የመጨረሻውን ክፍል ይዤላችሁ መጥቻለሁ። ለዚህ ለዩቲዩብ ቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ። ስለምታበረታቱኝ አመሰግናለሁ። አስተያየት ካላችሁ በኮሜንት ቪዲዮውን አይታችሁ ደግሞ ላይክ በማድረግ አበረታቱኝ። አመሰግናለሁ። ቀጣይ ወደ ቪዲዮ እንሄዳለን። ሁሉንም ነገር እኔም በራሴ መንገድ እህቴም ከባሏ ጋር በጀመረችው ግንኙነት አማካኝነት ደረስንበት። እንደነገርኩሽ መንገድ ለመንገድ ብቻዬን እያወራሁ ነው። በዚህ ምክንያት ነው በዛ ምክንያት ነው ብዬ ባልላትም ቤት ውስጥ ራሱ እንደ በፊቱ ልሆን አልቻልኩም። በሚገርም ሁኔታ ማንም ሰው በሚረዳውና በሚያውቀው ልክ ባህሪ እንዳለ ተለዋውጧል። በየጊዜው ምን ሆነሃል? ምን እየተፈጠረ ነው? ለምንድነው እንደዚህ እየሆንክ ያለኸው? እያለችኝ ነው። ቢሆንም ግን እንደዚህ ሆኜ ነው እንደዛ ሆኜ ነው ብዬ በፍጹም አልነገርኳትም። አላማዬ ግን መምታት አለበት። እሷ በዚህ ደረጃ ከተጫወተችብኝና ከቀለደችብኝ ከእሷ ባልተናነሰ ሁኔታ ብድሬን መመለስ አለብኝ ብዬ ከእህቴ ጋር መነጋገር ጀመር። ሁለት እህቴ አንዱ ቀን ላይ ቀጥታ ቤቱ ሄደች። ቤቱም ሄዳ ቤት ውስጥ የነበሩ ፎቶዎችን ጠቅላላ በስልኳ አንስታ ላከችልኝ። የዛ ዕለትም አብረው እንዲያድሩና አብረው እንዲሆኑ ቢጠይቃትም ሚስትህ አልጋ ላይ ልጆች ድንገት ቢመጡብን ጎረቤትስ ምን ይላል? ጀስት ቤትህን ለማየት ነው፣ ግን ሌላ ቦታ በሌላ ቀን እናደርገዋለን ብላ የዛንም ዕለት ተለየችው። እኔ የምፈልገውን ያህል ኢንፎርሜሽን ከሰበሰብን በኋላ ከሱ ጋር የነበራትን ግንኙነት አቋረጠችው። ሁለት የሚገርምሽ ግን ልክ እንደገባችበት ማቋረጥ ቀላል አልሆነላትም። እየደወለ ካላገኘሁሽ ካልመጣሽ ብያለ ፈጽሞ አልፋታ ሲላት በቃ ካንተ ጋር የነበረኝን ግንኙነት አቁሜያለሁ፣ ይቅርታ፣ ባለትዳር ከሆነ ወንድ ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም። መጀመሪያ መስሎኝ ነበር፣ ከዛ በኋላ ሳስበው ግን ሕሊናዬ ወቀሰኝ አለችው። አንቺ ምን አገባሽ? ሚስቴ እኮ የለችም። በወቅቱም ስለ ሚስቴና ስለ ቤተሰብ የነገርኩሽ ቀለል ብለሽ ምትቀርቢ እንደኔው መዝናናት ምትፈልጊ ሴት መስለሽ ነው እንጂ እኔም ለቁም ነገር መች ፈለግኩሽ አልኩሽ፣ ጀስት እንዝናና ነው ያልኩሽ ብሎ ፍርጥ ያለውን ነገር ነገራት። እሷም አይ መዝናናትና እንደዚህ አይነት ልክስክስ ነገር ውስጥ መግባት አልፈልግም፣ ድንገት ሳወራህና ሳይክ ተመችተህ ነበር፣ ምናልባት ለወደፊት ህይወቴ ከሆንክ ብዬ ላይህ ነበር የፈለግኩት እንጂ እንደዚህ ምልከሰከስ ሰው አይደለሁም አለችው። ሁለት የሰደባትን ስድብ አትጠይቂ፣ እንዳትሞት እንዳትድን አድርጎ ሙልጭ አድርጎ ሰድቦ ተለያየችው። ቤት ውስጥ ተነጫናጮኛለሁ። አንዳንዴ መደባደብ መማታትም ያምረኛል። ምናልባት ኢትዮጵያ ውስጥ ወይ ሌላ ሀገር ላይ ቢሆን ኖሮ የሆነ ሰበብ እየፈለግኩኝ መቀጥቀጤ የማይቀር ነበር። የሰለጠነ ዓለም ላይ መሆናችን በጀ። እቺ ሴት በምን መንገድ ነው የምበቀላት? በምን መንገድ ነው ለሰራችብኝ ግፍ መልስ መስጠት የምችለው ብዬ በማሰብ ብቻ ስራዬን መስራት እስኪያቅተኝ ደረስኩኝ። ከዛም ማቀድ ጀመርኩኝ። እቺ ሴት ይህን ሁሉ በደሏን እድሜ ልክ እያስታወሰችው እንድትኖር የሚያደርጋት ምንድን ነው ብዬ ማሰብ ስጀምር ወደ ኢትዮጵያ ሂጂ፣ ምናልባት ወደ ኢትዮጵያ ሄደሽ ወንድምሽ ጋር አብራችሁ ለመምጣት ብትሞክሪ እኮ ሊሳካ ይችላል። ምናልባት ወደ ኢትዮጵያ ሄደሽ ወንድምሽ ጋር አብራችሁ ለመምጣት ብትሞክሪ እኮ ሊሳካ ይችላል አልኳት። እረ ስትለኝ አዎ እዚህ ሆኖ ብዙ ነገር ተሞክሯል፣ አልተሳካም። እዛ ሄደሽ ግን እኔ የማውቃቸው ሰዎች አሉ፣ በገንዘብም በሆነ መንገድ ተደርጎ ማምጣት ትችያለሽ። ለምን እንደዛ አይደረግም? በቃ እንዴ እሱንም እናምጣውና የኔም ወንድሞች እንዲመጡ ስለምፈልግ በጣም ብዙ ብር ከስክሰናል፣ በጣም ብዙ መስዋዕትነቶችን ከፍለናል። ስለዚህ ለመጨረሻ ጊዜ ኢትዮጵያ ሄደሽ ይዘሽው ለመምጣት ሞክሪ። ከዛ በኋላ ካልተሳካ ቀጣዩን ስቴፕ እንሄዳለን፣ ጋብቻችንም መሆን አለበት አልኳት። በጣም ደስ አላት። እንደዛ ማድረግ የምችል ከሆነማ በጣም አሪፍ፣ የምታውቃቸው ሰዎች አሉ አለች። አዎ ብዬ በራሴ በኩል የማውቀው ኤምባሲ ውስጥ የሚሰራ የድሮ ጓደኛ ያለ ስለ ሁኔታው ነገርኩት። ባለቤቴ እንዲህ አድርጋኛለች፣ ስለዚህ ኢትዮጵያ መታ ተመልሳ ወደ ፈረንሳይ እንዳትመጣ ማድረግ እፈልጋለሁ፣ ምን አይነት ነገሮች ነው መጠቀም የምችለው ብዬ እሱንም እዛው ፈረንሳይ ሀገር ያሉ አንዳንድ የማውቃቸውን ስለ ፕሮሰሱ የሚያውቁትን ሰዎች ጠየኳቸው፣ አማከርኳቸው። ፈረንሳይ ላይ ያሉትን ሰዎች ሚስቴ ብዬ አይደለም በሌሎች መንገዶች ነው። እሱ ግን የቅርብ ወዳጄና ጓደኛዬ ስለሆነ አማከርኩት። መንገዱን ሁሉ ነገረኝ። ያደረኩት ነገር እንደምንም አሳምኜ ኢትዮጵያ እንድትሄድ ነው። ምንም የነገርኳትና የተጠራጠርኩት ነገር ስላልነበረ ምላትን ነገር ሁሉ አምነኝ ነበር። አንዳንድ ወረቀቶችን አስፈረምኳት። ተነስታ
ወደ ኢትዮጵያ ሄደች። ከሄደች በኋላም ምንም ነገር አልነገርኳት። ጀስት ቀኗን ትጨርስ ብዬ ዝም አልኳት። ስትደውል አነሳላታለሁ። እንዴት እየሆናችሁ ነው? ቤተሰብሽን አገኘሽ? የወንድምሽን ፕሮሰስ ጀመርሽ? እላታለሁኝ። አልጀመርኩም። መቼ ልጀምር? ትሄጃለሽ ታናግሪዋለሽ ብለህ ያልከኝን ሰው አድራሻውን ላክልኝ፣ እሱን ላናገር፣ እንዴት ላድርግ እያለች ብታማክረኝም ቆይ ልክልሻለሁ፣ አሁን እንዲህ ብሎኛል፣ እንደዛ ብሎኛል፣ ዛሬ የለም ነገ የለም እያልኩኝ አንጓተትኩባት። ከቤተሰብሽ ጋር ሁኚ፣ ዘና በይ፣ አይዞሽ፣ እሱንም እኔ እያናገርኩት ነው፣ ነይ በሚልሽ ሰዓት ኤምባሲ ትሄጃለሽ አልኳት። እሺ አለችኝ። አውለት ትኬቷን አላራዘምኩላትም። ሁሉ ነገር ተመልሳ ወደ ፈረንሳይ መግባት እንዳትችል አድርጌ አበለሻሸሁት። ውሎ አደረ። ቀናቶች ተቆጠሩ። ረዥም ጊዜ ቆየ። የሄደችው ለ2 ወር ቢሆንም እንዲህ እያረኩልሽ ነው እንደዛ እያረኩልሽ ነው እያልኩኝ ነገሩ ብልሽትሽቱ እስኪወጣ ድረስ አቆየዋት። እረ ምንድን ነው ብላ ስትል ምንም ነገር አላልኳትም። ፎቶዎቹን፣ ማስረጃዎቹን፣ መረጃዎቹን እጄ ላይ የነበረውን ነገር ጠቅላላ ላኩላት። ምን እያረክ ነው አለችኝ። ያደረኩትም አንቺ ካደረግሽው ነገር የሚብስ አይደለም። ህይወቴን አበለሻሽተሽዋል። ወደ ነበርሽበት ቦታ ትክክለኛው በቀል ባይሆንም መልሼሻለሁኝ። ላደረግሽው ነገር ግን በቂ ምላሽ አይደለም። ሁሉንም ነገር ደርሼበታለሁ። እንዴት ታደርገኛለህ? የራሱ ያደረገችውን በደል የሰራችውን ነገር ሁሉ ወደ ጎን አድርጋ በስልክ ውስጥ የምትይዘው የምትጨብጠው ጠፋት። ራሷን እስከ መሳት ደረጃ ድረስ ደረሰች። እጇ ላይ 1 ብር አልነበራትም። እዚህ በነበረች ሰዓት የነበራትን ገንዘብ መጀመሪያም ላይ ለቤተሰቧ ያው ለባሏም ለልጆቿም ልበልሽ እንጂ ለነሱ በመላክ አጋምሰዋለች። ቀሪ የነበራትን ደግሞ ባሏን ወደዚህ ለማምጣት ከስክሳ ጨርሳለች። ኢትዮጵያ ስትሄድ የሚያስፈልጓትን ወጪዎች ጠቅላላ እኔ ነበርኩኝ አሟላሁላት። በወቅቱ እንደውም አልሄድም፣ እጅ ላይ ምንም ብር የለም፣ ትንሽ እንኳን ሰርቼ ልሄድ ስትለኝ አይ አይዞሽን ያለው እኔ እየሰራው ነው፣ እዛ የሚያስፈልግሽን ለፕሮሰሱም ቢሆን ለቤተሰቡም ቢሆን እኔ ሰጥሻለሁ ብዬ ሰጥቼም የሸኘኋት ለመሄጃም የሚያስፈልጋትን ነገር ያደረኩላት እኔ ነበርኩኝ። በቀሌ በዛ መንገድ ስለሚሰራ እዛ ስትቀመጥ የነበራትን ሙጥጥ አድርጋ ትንሿንም ብትሆን ጨረሰቻት። መጀመሪያ ያደረገችውን ነገር በማረጃና በማስረጃ ልኬ ያንን ንግግር ስናገራት አበደች፣ ከነፈች። ሀውለት አጠገቧ ብሆን ብታንቀኝ ብትበጫጭቀኝ ደስ ይላት ነበር። በሚገርም ሁኔታ በእልህ በቁጣ እሰራልሃለሁ፣ አሳያለሁ፣ ያንን ማድረግ አትችልም፣ መጥቼ እገልሃለሁ እያለች ዛተችብኝ። ጸጉሯን እየነጨች ፊቷንም እየቧጨረች እንደሚሆን እርግጠኛ ነኝ። ከትንሽ ጊዜ በኋላ ግን እየደወለች መለማመጥ ጀመረች። ያገኘሁሽ ቦታ ላይ መልሼሻለሁ፣ ድጋሚ ከዜሮ ተነስተሽ ህይወትሽን ምሪ፣ ያረግሹን ያህል ባላረግሽም ትንሽም ቢሆን ግን ትምህርት የወሰድሽበት ይመስለኛል ብዬ ስልኬን ዘጋው። ከዛ በኋላ ዶክመንቶቿን ሁሉ አጠፋፍቼ ስልኬን ዘግቼ ቁጭ አልኩኝ። ሀውለት ያቺ ሴት ዳግም ኢትዮጵያ ላይ ሁሉንም ነገር ከዜሮ የጀመረች ይመስለኛል። እኔም ከዛ በኋላ ጥለው የማይጥሉኝ፣ ንቀው የማይንቁኝ፣ ጠልተው የማይጠሉኝ ገመና ከታች እህት ወንድሞቼን የሁለቱም ፕሮሰስ አሳክቼ እኔ ወዳለሁበት አምጥቻቸዋለሁ። ከዛ በኋላ ግን ሰው የሚባል ነገር፣ ሴት የሚባል ነገር በፍጹም የማላምን አውሬ ሆኛለሁ። ሴት ልጅ ከቀረብኳትም የምቀርባት ለመጠቀሚያነት ለመገልገያነት ብቻ ነው። ከዛ ባለፈ አግብቼ ወልጄ ጥሩ ሰው አግኝቼ የሚባል ህልምም ተስፋም ውስጤ ላይ የለም። አሁን ላይ ግን ተረጋጋው፣ በእድሜም በሰልኩ፣ ህይወትም የተወሰነ አስተማሪ መሰለኝ። ያችን ሴት እኮ ያዘዘብኝ ምናልባት በእነዛ ምስኪን ሴቶች ላይ የሰራሁት ግፍ ይሆናል ብዬ እንደነገርኩሽ ያገኘኋቸውን እህቶች የበደልኳቸውን የምችለው መጠን ለመካስ ሞክሬያለሁ። ግን በህይወቴ ውስጥ የኔ የምለው የሚወደኝ የምወደው ምንም ሰው የለኝም። አልወለድኩም፣ አላገባሁም፣ ብቻዬን ነው እየኖርኩ ያለሁት። ከዛ በኋላ እዚህ ሀገር ያመጣኋቸው እህትና ወንድሞቼ እንኳን ታላቃቸው በብቸኝነት እየኖርኩ ነው። ይህን ታሪክ ዛሬ ያካፈልኩሽ አንደኛ ለእህቶቼ መማሪያ እንዲሆን ነው። ፍቅር በገንዘብና በስጦታ ብቻ የሚቆም አይደለም። ፍቅር የሚቆመው በፍቅር ብቻ ነው። ስለዚህ የሚወዳችሁና የሚጠቀምባችሁን ለይታችሁ የማወቅ ጥበብ ይኖራችሁ። ሁለተኛ ሰው የቱንም ያህል ክፉ የቱንም ያህል በደለኛ ቢሆን ሁሉም የእጁን ያገኛል። እኔም የእጄን ያገኘሁት ለእሷም የእጇን የሰጠኋት። በትንሹም ቢሆን
ተበቅያታለሁ ብዬ ስለማስብ ስለሷ ሳስብ የተሻለ ስሜት ይሰማኛል። አጠገቤ ሆና ቢሆን ኖሮ ያንን ልጅ አምጥታው ቢሆን ኖሮ እንዴት ልሆን እንደምችል ሳስብ ሀውለት ይዘገነነኛል። ራሴን የምጠላ ራሴን የምጎዳ ይመስለኛል። ይህን በደል በፍጹም ተቋቁሜ መኖር የምችል አይመስለኝምና ይለናል ዛሬ ታሪካችን በዚህ። አሁን ዘመን ላይ ያለው ነገር በነገራችን ላይ ፍቅር ከገንዘብ ጋር የተገናኘ ሆኗል። ገንዘብ መገልገያ ነው። አብሶ ባለትዳር የሆናችሁ ሴቶችም ሆነ ወንዶችም ከትዳራችሁ አጋር ጋር ታማኝነትን ያዙ። ታምናችሁ ኑሩ። አሁን እቺ ሴት ትዳር አላት፣ ሰውየውም እያወቀ ነው ይመስለኛል ይሄን ሁሉ ነገር እያደረገች ምንም የማይለውና ሰው ለዕለት ጉርስ ለዓመት ልብስ ብሎ ይሄን ያህል ሰው ላይ መጫወት ብድሯን ብታገኝም በቃ እውነተኛ አፍቃሪ ሁኑ። ለወደዳችሁ ሰው መታመንን ልመዱ። በቃ እዚህ ምድር ላይ ታማኝ መሆን ከምንም ከማንም በላይ ነው። በቃ ክብር ነው። ለአንድ ሰው ልጅ መታመኑ ክብሩ ነው። ስለዚህ አሁን ይሄ ሰውዬ በነገራችን ላይ እንትን ነው መጀመሪያ ሴቶቹ ላይ ያደረገው ነገር እሱ ጋር ሲመጣ እጥፍ ነው የሆነው። በጥፍ ነው የጎዳቸው። በገንዘብ ጎተዋለች። ወንድሞቹን ማንጣት አለበት ቦታ ላይ ማንጣቱን ትቶ በጣም ለሚያፈቅራት ሴት ነው ይሄን ያህል መስዋዕትነት ከፍሎ ተሻለ ሀገር የወሰዳት። ትወደኛለች ብሎ አስቦ ነው። ሆነን ለመናገር ግን ያደረሰችበት እንትን በጣም ከባድ ነው። ግን ደግሞ አንድ ወንድ በደለች ተብሎ ወይም ደግሞ አንድ ሴት በደለች ተብሎ በብዙ ሴቶች ላይ ግፍ መፈጸም ወይም ደግሞ በብዙ ወንዶች ላይ ግፍ መፈጸም ይሄ ተቀባይነት የለውም። ሁሉም ሰው አንድ አይነት አይደለም። ሁላችንም መልካችንም፣ ጸባያችንም፣ አስተዳደጋችን እያንዳንዱ ነገር የተለያየ ነው። አንዱ ቤተሰብ ከምንም በላይ ገንዘብ ይበልጣል ብሎ ያሳድጋል። አንዳንድ ደግሞ ፍቅር ይበልጣል ብሎ ያሳድጋል። መከባበርን አስተምሮ አብሶ በሀገራችን አስተዳደጋችን በጣም አብሶ በገጠራማ አካባቢ ላይ ከገንዘብ ፍቅር ይበልጣል ተብለን ያደግነው። ያለንን ተቋድሰን ቤት ውስጥ የቸገረን ሄደን አንጥተን አድገን እንደዛ አይነት አስተዳደግ አድገን የሆነ እድሜ ላይ ወይ የሆነ ደረጃ ላይ ስንደርስ እንደዚህ አይነት ፋውል መስራት በጣም ነው የሚያስጠላው። እግዚአብሔር ጊዜ አለው። እግዚአብሔር አምላክ በቀልን አይረሳም። እኛ የበደልናቸውን ሰዎች አስታውሰን ይቅርታ ባንጠይቃቸው ራሱ እኛ እንድንማርም ሆነ እንድንመለስም ሆነ በሆነ አጋጣሚ የሆነ ሰው ይልካል በህይወታችን። ልክ እንደዚህ እንደ ወንድማችን ይችን ሴት እንደ በቀል ነው የተደረገበት። ብዙ ሴቶች ላይ ነው የብዙ ሴቶችን እንትን ስላፈሰሰ እና በዚህ ቪዲዮ እንደተማራችሁበት አልጠራጠርም። ሀሳብ አስተያየታችሁን በኮሜንት ጻፉልኝ። በሌላ በአስተማሪ ወይም ደግሞ ዘና በሚያደርግ ቪዲዮ ተመልሼ እስክመጣ ድረስ ቸር ሰንብቱልኝ። ሰላም ሁኑልኝ። ስለምታበረታቱኝ በጣም አመሰግናለሁ። ወዳችኋለሁ የዩቲዩብ ቤተሰቦቼ። ባይ ቸር ሰንብቱ።